አሰላሙ አለይኩም ወረህመቱላህ። ዛሬ ላስቃችሁ ነው የመጣሁት። ይህን ቪዲዮ ሳዘጋጅ በጣም እየሳኩ ነው ማዘጋጅላችሁ። እየሳቅን ግን አሳዛኝ ቁም ነገር አክቹሊ አሳዛኝ ቪዲዮ ነው ግን ያስቃል። እሺ፣ የሚያሳዝኑ ፋክቶችን ነግራችኋለሁ። ግን መጀመሪያ ዘመድኩን በቀለ ዘመዴን ታውቁታላችሁ መቼስ። ስልም ያለ የቲክቶክ ትሮል ነው እና ላይቭ ላይ የሚሰራቸውን ኩምክና አንድ ኩምክና የሚያሳይ ቪዲዮ በቪዲዮ ላሳያችሁና መራር እውነታዎችን አብረን እንጋታለን። ስለዚህ አጭር ነው ቪዲዮ፣ ብዙ ረጅም አይሆንባችሁም። መራር እውነታዎች ይኖራሉ፣ እነሱን አብረን እንጋታለን። እንደተለመደው አጭር የንግድ ማስታወቂያ አስቀድም። በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መጥተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። እሺ፣ ዛሬ ቪዲዮን ለማዘጋጀት ማስታወሻ ሲይዝ ራሱ ብቻዬን እየሳኩ ነው ቪዲዮን ሳዘጋጅ የነበረው። ለማንኛውም አላስጠብቃችሁ፣ መጀመሪያ ቪዲዮን እንየውና ከዛ በኋላ ሀሳብ ይናገራችኋለሁ። እንመልከት። አባቶቼ አትመረሩኝ፣ እናት አባቶቼ አትመረሩኝ፣ ሰርቼ እንዳልበላ ነገር የለኝ። አሁን አዋ ሲመጣ እንትላላችሁ። ከዛ እናት አለም ብርሃን አለም ሳሪ የእግዚአብሔር ይስጥልኝ፣ አንዬ እግዚአብሔር ይስጥልኝ፣ አንዬ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። የኢንተርኔት ላይ ለማኞች ኤዶሜት እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ ኢትዮጵያ እግዚአብሔር ይስጥልኝ፣ እውነት እግዚአብሔር ይስጥልኝ፣ በወጣ ይተካላችሁ፣ በወጣ ይተካላችሁ፣ እግዚአብሔር ይስጥልኝ፣ ማይ ብራድ ማይ ሲስተር እግዚአብሔር ይስጥልኝ። እንደዚህ ነው። ዛሬ ወደ መታመሜ ነው። እንግዲህ እንደምታዩት በልመና ግጥሞች ነው የሚላጠውና ይህ ኖርማል የልመና ስታይሎች ናቸው። ድሮ ልጅ እያለን በኛ ጊዜ ልመናዎች ላይ ይነበቡ የነበሩ ግጥሞች ናቸው እና እነሱን እያለ መተቸቱ ነው ኖርማሊ የቲክቶክ ለማኞች እያለ ሌሎች ላይ እየተላጠ ለራሱም ሳስነቃ እየለመነ ነው እና ኖርማል ባህሪው ያው ታውቁታላችሁ። ዘመድኩን ፕሮግራሙን በቅዳሴ በመዝሙር ምናምን ነው የሚጀምረው። የሃይማኖት አባት ተብሎ ነው የሚመጣው እና በንግግሮቹ ያው ታውቃላችሁ ከፍተኛ ጥላቻ ይሰብካል። በጣም አሰቃቂ ኦልሞስት ጣራ ይነኩ ጥላቻዎችን በተለይ ደግሞ ሙስሊሙ ላይ በጣም ከፍተኛ ጥላቻ ያስተላልፋል። በቴሌግራም እንትኑ ቻነሉ በርካታ አሰቃቂ መረጃዎችን ይለጥፋል። የትም ቦታ ሀገሪቱ ላይ የሆነ ነገር ችግር ተፈጠረ ቀድሞ የሚደርስ በተለይ ይሄ አሰቃቂ ግድያዎች ምኖች ነገር እሱ ጋር ነው የሚደርሱት። አንዳንድ ጊዜ እሱ ራሱን እንደሚያሰራቸው ያስብላል ማለት ነው። እና ማንም ጋር የሌሉ እንትኖች እሱ ጋር ሁላ ይመጣሉ። ትኩስ ማለት ነው። ገና ችግሩ ተፈጥሮ ወዲያው ሳይበርድ ኦልሬዲ እሱ ጋር ሙሉ መረጃ ይወጣል። እና ሞገደኛው ነው ምናምን የሚል የእርቪንግ ዋላስ ልብ ወለድ ነበር በልጅነት ያነበብኩት። ያ ነው ትዝ የሚለኝ። እርቪንግ ዋላስ ከአባቱ የወረሰው የጋዜጣ እንትን አለው ማሳተሚያ ድርጅት አለው እና ሁልጊዜ እየዘገየው እንትን ከምሻማ ለምን ዜናውን ራሱ አልፈጥረውም እኔ ብሎ ዜና ይፈጥርና ከሁሉም ቀድሞ ዜናውን ይዘግባል። በዛ መልኩ እንትኑን ለማሳደግ ይጥራል።
እንደው አንዳንድ ጊዜ ሳስበው መረጃው የሚደርስበትን ፍጥነት ሳየው ማን ነው ራሱ የሚያሰራው ብሎ ብዙ የሚያጠራጥር ነገር አለ። አላኩል ያህል ሃይማኖትን ብሔርም ውስጥ ገብቶ ሁለቱም ላይ እንትን በማለት ነው የሚታወቀው እና በብሔር ከቀንደኛ የአማራ ብሔርተኞች ነው የሚመደበው። በሃይማኖትም እንደዚሁ ከቀንደኛ የኦርቶዶክስ ጠበቃዎች ተደርጎ ይቆጠራል። አሁን እኔ ችግሬ እንትን ነው እዛ ፓርት ላይ ነው። እስኪያው እንኳ ቁጭ ብድግ እያለ ነው እጅ የሚነሳው። ታስታውሳላችሁ? ማን ነው ይሄ መረጃ ቲቪ ምናምን የእነሱ የሚቀርብባቸው እንትኖች አሉ እና እዛ ላይ ሲቀርቡ ተነስቶ ለመምህር ዘመድኩን አክብሮቴን ለመግለጽ ምናምን እያለ ቁጭ ብድግ ሲል ትዝ ይለኛል። ኢትዮ 360 ላይ ይሁን ይሄ መረጃ ቲቪ የሚባለው ላይ ይመስለኛል። የሃይማኖት ሚዲያዎች ላይ መምህር እየተባለ ይቀርባል። ኢትዮ ቤተሰብም ሌላም ሚዲያዎች ላይ በሁለቱም ዓለም እንደ መሪ ተደርጎ ወይም እንደ ዋና ሰው ተደርጎ ይቆጠራል። በዚህ መልኩ ነው የሚቆጥሩት። አስፈሪ የሚሆንብኝም ያ ነው። ኖርማሊ አንድ ተራ የኢንተርኔት ትሮል ቢሆን አይገርምህም። ግን ሰውየው በሁለቱም ዓለም በአማራ ብሔርተኝነቱም ከፊት ካሉ ሰዎች የሚቆጠር ነው። በሃይማኖቱም ደግሞ እንደዚሁ እንትን ነው። ራሱ ፕሮግራሙን ሲጀምር ራሱ የብሔርተኝነት ፕሮግራሙን ራሱ የሚጀምረው በቅዳሴ ነው እና በቋሚነት ቲያትር ነው የሚሰራው። ልክ አሁን እንዳያችሁት አይነቶች ካሁን ቀደም ምናልባት ለማታውቁትና በቅርብ ዓመታት ብቻ ለምታውቁት ትንቢት ተላከልኝ ከበረሃ አባቶች እያለ በስነ ጽሁፍ ትረካ ያበደ ጽሁፎችን ሁላ ያነበበባቸው ጊዜዎች አሉ። መረጃ እያለ የሚሰጣቸው አሳፋሪ ነገሮች ያስቃሉ። ካሁን ቀደም እዛም ላይ ብዙ ሰርተናል። አንዳንድ ጊዜ ያመኛል፣ አእምሮ ያመኛል፣ የምናገረውን አላውቀውም፣ ያስቀባጥረኛል ሁላ እያለ ብዙ የዘላበደባቸውን ቪዲዮዎች ካሁን ቀደም ታውቃላችሁ። የሃይማኖት አባቶችን በማስፈራራት ምን በማለት ይታወቃል። ባህሪው ፍጹም የሃይማኖት ሰው ባህሪ አይደለም። እሱ ትልቁ ፓርት እኔም የሚያሳዝነኝም ፓርት ይኸኛው ነው። የኮሜዲያን እንጂ የሃይማኖት ሰው ባህሪ የለውም። እና ኮሜዲያን ቢባል ችግር የለብኝም። እንደ ኮሜዲያን ስቀት አልፋለ አሁን ቅድም ስቀን እንዳየ ነው። እንደ ኮሜዲያን ብታየው ችግር የለውም እኮ ማለት አስቂኝ፣ እንደውም ጥሩ ብቃት ያለው ኮሜዲያን የሚወጣው ይመስለኛል። እና እኔ ችግሬ የሃይማኖት ሰው አድርገው ለሚያዩት ሰዎች ነው። ማዝነውም የሚያስፈራኝም ፓርቲያ ነው። ይኸው እንደው ቪዲዮን ተመልከቱ። ቪዲዮ ራሱ ይነግራቸዋል። አንድ የሃይማኖት ሰው ተብሎ ቪዲዮቹን በቅዳሴ በምን የሚጀምር ዋና የኦርቶዶክስ ጠበቃ ተደርጎ የሚታይና በሚሊዮን የሚቆጠር ተከታዮች ያሉት ሰው፣ ብዙ ሺህ ሰዎች ቁጭ ብለው የሚከታተሉት ሰው እንደዚህ አይነት ኩምክና ሊትራሊ ኩምክና ውስጥ ሲገባ ግራ ይገባሃል። ፕሮባቢሊቲዎቹን አቀርብላችኋለሁ ለምን እንደዚህ ሊያደርግ ይችላል የሚለውን 3 ፕሮባቢሊቲ ሰጣችሁና 3ቱም ቢሆን ከፍተኛ ጥፋት መሆኑን አሳያችኋለሁ። ግን አንድ ጊዜ አይተነው እንመለስ፣ ከአእምሯችሁ ላይ እንዳይጠፋ ማለት ነው። ተመልከቱት እንዴት እንደሚኮምክ ማለት ነው። እናት አባቶቼ አትመረሩኝ፣ እናት አባቶቼ አትመረሩኝ፣ ሪቼት አልበላ ነገር የለኝ። አሁን አዋ ሲመጣ እንደ ሃይማኖት ሰው አድርጋችሁ አስቡት። አሁን ይህንን እኔ የሃይማኖቱ ፓርት ላይ ብቻ ስለሆነ ችግር ያለብኝ ማለት ነው። የሃይማኖት መሪ ተደርጎ መቆጠሩን ስለሆነ ግራ የሚገባኝ ማለት ነው። እንደ ሃይማኖት ሰው ቀርጻችሁ አስቡት። መምህር ዘመድኩን በቀለ እያሉ እንደሚጠሩት ማለት ነው። ስሙት ላላችሁ። ከዛ እናት ዓለም ብርሃን ዓለም ዛሬ የእግዚአብሔር ይስጥልኝ፣ የእግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። የኢንተርኔት ላይ ለማኞች ኤዶሜት እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ ኢትዮጵያ እግዚአብሔር ይስጥልኝ፣ እውነት እግዚአብሔር ይስጥልኝ፣ በወጣ ይተካላችሁ፣ በወጣ ይተካላችሁ፣ እግዚአብሔር ይስጥልኝ፣ ማይ ብራዘር ማይ ሲስተር እግዚአብሔር ይስጥልኝ። እንደዚህ ነው። ተመልከቱ እንግዲህ አሁን ፕሮባቢሊቲዎቹ ከ3 አያልፉም። በዚሁ ባጭሩ እንለያይ። ከ3 ውጭ ሊወጣ አይችልም። ይህንን የሚያደርግበት ምክንያት አንደኛ ወይ የእውነት የአእምሮ በሽተኛ ነው ሰውየው፣ ቀዠብ ያደርገዋል፣ ወሰድ ያደርገዋል። የእውነትም በቃ ኖርማሊ ቁም ነገርም እንትንም እየቀላቀለ ሁለቱንም የሚያቀርብ ሰው ነው ማለት ነው። እንደዛ ከሆነ
ወፈፌ የሚባለው ወፈፌ ከሆነ መታከም ነው ያለበት እንጂ ወፈፌን ሰው እንደ መሪ አይታ አትከተለውም። አሁን ይህ ሰውዬ ብዙ ተከታዮች አሉት። የፖለቲካዊ አመለካከታቸውን የሚቀርጻቸው ሰዎች አሉት። የእሱን ያላቸውን በፖለቲካም በሃይማኖትም እሱ የሰጣቸውን አቅጣጫ ይዘው የእውነት ብለው የሚቀበሉ በሺዎች በ10 ሺዎች በመቶ ሺዎች የሚቆጠሩ ተከታዮች አሉት። የሚያስፈራው ፓርቲያ ነው። አንድን ወፈፌ መሪ ብለህ እንዴት ትከተላለህ ነው። መታከም ነው ያለበት፣ የተለያየ አይነት ሕክምና ማለት ነው። ሁለተኛ ሊሆን የሚችለው ደግሞ ወይ ለብር ሲል የሚጃጃል የቲክቶክ ትሮል ነው ማለት ነው። በቃ ብር ለማግኘት እንዲህ እያልኩኝ እየኮመኩኝ ሰዎችን አገኛለሁ፣ በዛው ገንዘብ አገኝበታለሁ። ስለዚህ ኦንላይን በቃ ጥሩ የገቢ ምንጭ ይሆነኛል ብሎ ከሆነ እንደዚህ የሚኮምከው ሁለተኛው ፕሮባቢሊቲ ማለት ነው። ይሄ የሚያሳየው ምንድን ነው? የዓላማ ሰው አይደለም ማለት ነው። ዓላማው ኖርማሊ ገንዘብ ማግኘት ነው እንጂ ሰዎች የሚከተሉት ሰዎች እንደሚያስቡት ወይ የሆነ በብሔር በኩል የሆነ ስኬት ለማምጣት ወይ ነፃ ለማውጣት ወይ ለሆነ ነገር የሚለፋ ወይ ደግሞ በዚህ በኩል እንደሚያስቡት ኦርቶዶክስን ከሆነ ችግር ነፃ ለማውጣት የሚመጣ አይነት የዓላማ ሰው አይደለም ማለት ነው። ምክንያቱም አንድ ህዝባዊ ዓላማ ያለው ሰው እንዲህ ራሱን ሲጃጃል አያገኘውም። ገብተዋል እንትን ይላል ማለት ስህተት አይሰራም ምናም ማለት ያል ግን እንዲህ አይነት የሞኝ ባህሪ የጅል ባህሪ ወይም ደግሞ ለኮሜዲያን ቢሆን በራሱ ቅንፍ ሊታይ የሚችል ግን ለአንድ ፖለቲከኛ ግን እንደዚህ ብሎ መጃጃል እንዲህ አይነት እንትኖች ውስጥ መግባት የዓላማ ሰው እንዳልሆነ ያሳያል። በቃ ለገንዘብ ሲል ለቲክቶክ ወይም ለሌላ ለዩቱብ ለምን ገንዘብ እያለ በዚህ መልኩ ተከታይ ለማፍራት ይሞክራል ማለት ነው። ይሄ ደግሞ ፊት አያደርገውም ማለት ነው። የተሰጠው የመሪነት ደረጃ ፊት አያደርግም። እሱ ስር ተኮልኩለው የፖለቲካ አቅጣጫ የሃይማኖት አቅጣጫ ለመውሰድ የሚፈልጉት ሰዎች ተስፋ ያደረጉበትን ዓላማ ወይ እንደ ነፃ አውጪ እንደምን የሚታይ ሰው አይደለም ማለት ነው። ዝም ብሎ አንድ ተራ ለገንዘብ ሲል የሚባልግ ለገንዘብ ሲል ማንኛውንም ኩምክና የሚሰራ ለገንዘብ ሲል ጥላቻ የሚበትን ለገንዘብ ሲል ብዙ መቃቃሮችን የሚዘራ ሰው ነው ማለት ነው። ያ ከሆነ በዚህ መልኩ መሸሽ ያለበት ሰው ነው በሁለተኛው ፕሮባቢሊቲ ማለት ነው። ሶስተኛውን ፕሮባቢሊቲ ካሰባችሁት ደግሞ ወይ ደግሞ ምዕመኑን በዚህ መልኩ ሰፍሮታል ማለት ነው። የኔ ምዕመን በቃ ይሄን ለዚህ ይመጥናል፣ ይሄ የማደርገው ነገር በቃ ምዕመኔን ለመያዝ በቂ መንገድ ነው፣ ትክክለኛ ተገቢ መንገድ ነው ብሎ አምኗል ማለት ነው። ከነዚህ ከሶስቱ ውጭ ሊወጣ የሚችል አይመስለኝም። ይህ ከሆነ የስታንዳርድ መበላሸት ጉዳይ ነው። ሃይማኖትን መቀለጃ የማድረግ ሂደት ነው። ምዕመኑም ሆነ የቤተ ክህነት ሰዎች ይህንን ሰው ማራቅ ይገባቸዋል ማለት ነው። ምክንያቱም ይሄ ክርስትናን መቀለጃ ወይም ኦርቶዶክስ ተዋህዶን መቀለጃ እያደረገ ያለ ሰው ተደርጎ ሊቆጠር ይችላል ማለት ነው። ስለዚህ ሲሪየስ የሆነ ችግር አይበታለሁ ይህንን አካሄድ እና መቆምም ያለበት ይመስለኛል። ምዕመኑ ነው ይህንን መቀየር የሚችለው ብዬ የማስበው ማለት ነው። ከዛ አንጻር ሊታይ ይገባል። ከምር ሃይማኖትን መቀለጃ የሚያደርግ ሰው እንትን ሊሰጠው አይገባም ማለት ነው። እኔ ከሙስሊሙ ጥሩ ልምድ መውሰድ የሚቻል ይመስለኛል። ከሙስሊሙ ጥሩ ልምድ መውሰድ ይቻላል። በዚህ በኩል አንዳችን ከአንዳችን እኮ መማማር ክፉ አይደለም አይደል? ምናልባት ከሙስሊሙ የምትማሩት አንድ ነገር ካለ ልትማሩ ትችላላችሁ፣ ኦርቶዶክሳውያን ወይም ከፕሮቴስታንት ወይ ደግሞ ሙስሊሙም ከእናንተ የሚማራቸው ጠንካራ ጎኖች ሊኖሩ ይችላሉ። ከዛ አንጻር አንዳችን ከአንዳችን መማር እኔ ክፉ ሆኖ አይታየኝም። በዚህ ስፔሲፊክ ጉዳይ ከምር ከሙስሊሙ እንድትማሩ እመክራለሁ፣ ኦርቶዶክሳዊ ወንድም እህቶቼን ማለት ነው። ለምን ካላችሁኝ ሙስሊሙ ዘንድ እንዲህ አይነት ኡስታዝ ሊኖር አይችልም። ከምሬ ነው የምላችሁ። የእስልምና አመራር ምናልባት የሚለየው ምንድን ነው? እንደ ኦርቶዶክሳዊ ቤተ ክህነት ሴንትራላይዝድ አይደለም። አንድ መሀል ላይ ያለ ጠንካራ ተቋም ሆኖ ሁሉንም በራሱ ስር የሚያስተዳድር አይደለም። ዲሴንትራላይዝድ ነው። ግን ዲሴንትራላይዝድ ቢሆንም እንኳን ሙስሊሙ መካከል እንደዚህ አይነት ኡስታዝ ሊኖር አይችልም። እንዲህ የሚጃጃል እንደፈለገ የሚኮምክ እንዲህ በጣም በቃ እንደ ትሮል የሚሰራራ ኡስታዝ ሊኖር አይችልም። መጀመሪያውንም እንዲደፍሮ አይጃጃልም። በሰው ፊት ኡስታዝ ተብሎ የሃይማኖት አባት ተብሎ ቦታ የተሰጠው ከሆነ ጥብቅ የኤቲክስ ስርዓት አለ። ነህይ አኒል ሙንከር የሚባል ነገር አለ። ሰዎችን ከመጥፎ መከልከል ይባላል። እንዴት እንዲህ ታደርጋለህ ተብሎ ይወቀሳል። አካውንታቢሊቲ አለ ማለት ነው። እንዲህ አይነት ደግሞ ኡስታዝ ሆኖ እንዲህ መቀባጀር ከጀመረ ማለት ነው
እውነትም ይህንን ነገር አልፎ እንዲህ አይነት መቀባጀር ውስጥ ሲገባ መድረኩን ያጣል። ወዲያውኑ የሚደረገው ሙስሊሞች ከመድረክ ያገሉታል። ያንን ሰውዬ ዳግም መድረክ ላይ እያመጡ እንዲጃጃል አይፈቅዱም። ወይም ሰባኪ ተደርጎ በየመስጊዱ እሱን ለማዳመጥ ሰዎች አይቀመጡም። በቃ ይሄ ኡስታዝ አይደለም፣ ይሄ ተራ ዱርዬ ነው ተብሎ እንትን ይባላል ማለት ነው። ከኡስታዝነትም ከወጣ በቃ ይባረራል። ጥቂት ከቆየ ዲዝኦን እስከ ማድረግ ይደርሳል። ይሄ እንደውም የኛ ሰው አይደለም ውጣልን፣ ይህ እንደውም አስወጥተነዋል ወደ ማለት ነው የሚሄደው። ሐቂቃ ነው የምላችሁ፣ ከዚህ ውጭ ሊሆን አይችልም። ከዚያ በግሎ ወደ መጃጃል ይሄዳል ማለት ነው። ስለዚህ ኡስታዝ የሆነ ሰው ሁሌ ኡስታዝ ሆኖ ይቀጥላል አልልም። ኡስታዝ ሆኖ መጃጃል ከጀመረ ግን መድረኩን ነው የሚያጣው በሙስሊሙ በኩል። ከዛ በኋላ የሚያደምጠው የለም። ከዛ በኋላ ደግሞ እንደ ኡስታዝ መታየቱ ይቆማል ያ ሰው። ከዛ በኋላ ኖርማል ዱርዬ፣ በቃ የቲክቶክ ዱርዬ ወይ ደግሞ የቲክቶክ ትሮል ተደርጎ ይቆጠራል፣ ይገለላል ማለት ነው እንጂ ከእንደዚህ አይነት ማንነቱ ግን እንደ ትልቅ የሃይማኖት አባት ታይቶ ሊቆለጳጰስ አይችልም። ሐቂቃ እንደዚህ የሚያደርግ ኡስታዝ ቢኖር በጣም ማፍር ይመስለኛል። እና ይህንም ፓርት ከምሬ ነው የምላችሁ ብትተገብሩት፣ ከሙስሊሙ በዚህ በኩል ትምህርት ብትወስዱ፣ አንዳንድ ዘመድኩን በቀለ ስር ያላቸው ኦርቶዶክሳውያን በግሌ እመክራለሁ ማለት ነው። ዘመዴን መሰል ሰዎች ሃይማኖቱ ላይ ነው ጉዳት የሚያደርሱት። ከምሬ ነው የምላችሁ፣ ትልቅ ጉዳት አላቸው። ቤተ ክርስቲያን ላይ ያመጡትም ዕዳ ብዙ ነው እስካሁን ድረስ። በተለይ ደግሞ ብሔርተኝነትን ከሃይማኖት ጋር በማደባለቅ ብዙ ችግሮችን ሲፈጥሩ ቆይተዋል ማለት ነው። እና ቀውስ መምህራንን ወይ ያሳክሟቸው ወይ ደግሞ ከደጀ ሰላሙ በማባረር የሃይማኖት አባት ተደርገው እንዳይቆጠሩ ማድረግ አለባቸው። ከእንዲህ አይነት ዘመድኩንን ከመሰሉ ሰዎች ጋር ግንኙነት የምታደርጉ የሃይማኖት አባቶች፣ የቤተ ክህነት ሰዎች ከእንዲህ አይነት ግለሰቦች ጋር ግንኙነታቸውን በማቆም ገለል እንዲያሉ ማድረግ በጣም የተሻለ እንደሆነ አስባለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበር። ከወደዳችሁት ላይክና ሼር ማድረግ አትርሱ። አስተያየት የምትሰጧት እያንዳንዱ አስተያየት የቪዲዮውን ተደራሽነት እንደሚጨምር ለማስታወስ እወዳለሁ። ጆይን ማድረግ ትችላላችሁ። የቪዲዮ ስጦታዎች አሉላችሁ። ከዛ ውጭ ፕሮግራሞቻችንን በቋሚነት ለመከታተል ሰብስክራይብ ማድረግ እንዳትረሱ አደራ እላለሁ። እስካሁን አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ሰላሙ አሌይኩም።